እየነገርኩ አትታመዝ ብላ እንመለሳለን በማገባ ሊጠለቅተናል አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀመው ምን አይነት ተመለስ ነው ዛሬ ከድል ጋር የምናቀውን አርሰናል ዛሬ አይተናል የምናቀውን እስከ ጥግ የሚያስደብረው ማለት እስከ ጥግ ማለት ይሄ ነው በቃ ያ ልክ እስከ ላጫም በጠጥ የሆነ ደጋፊ እስከ ጥግ አስደብራችሁታል ዛሬ ምን አይነት ጨዋታ ነው ምን አይነት ጎል ያየ ነው ሀቨርዝ ምን አይነት ፈረሰች ምን አይነት የሚገርም ጎል ገና ማርቲኔሊ በአርሰናል ቤት ቁም ነገር ሰራ ገና ዛሬ ቁም ነገር ሰራ እንደተለመደው ኤአይው እንደተለመደው ነው እንደተለመደው ራይስ ተውት ስለ ራይስ አውርተን አያልቅም ጋብሪኤል ማጋሌሽ የሚገርም ድብርትን አስደብራችሁት ደንቆሮ ላጫም ቅጠራኝ ነው ደጋፊ እስከ ጥግ አስደብራ አስተኝተዋል እዛ ልከዋል አርሰናል የምናውቀኝ ነው በካራባው ካፕ ለቤንፊካ ሸቡዷል እንደዚህ አጃጅሎ ሲያማ ስፖርቲንግ ግን ዛሬ የስንት ሰው ልብ እንደሰበረ ያውቃል ጋይስ እኔ ግን የሚያውቅ ይመስለኛል ብዙ ልብ ነው የሰበረው በጣም ብዙ አስቡት አሁን ደግሞ በእኛ ሜዳ ላይ ደግሞ ማለት ነው እርምርም ተደርገው ሲሸነፉ ደግሞ ለማንኛውም ደናደሩ እሺ አለ ምክንያት ዛሬ አመሻችሁ ሰዎች ደናደሩ ኤስቲቪ ዋጋ ማሻሻል አረግ ነው ያለ ስለሆነ ክለባችሁ የሚቆዩባችሁ ሰዎች ወይካውኑ በዛርጋችሁ ክሱ ቴሌ እንኳን ባቅሙ ጨመረኩ This is Arsenal. በኢየሱስ ኤሎ ያዋል በቃ በጣም ነው ምንችለው በጣም ማለት ነው በስማዓም ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጠል ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይወል ማንንም ሳይሰማ ሻምፒየንስ ሊግ ላይ ሲሆን ይወል ወደ ሮናልዶነት ይቀየር ነግሬሃለሁ አስጠንቅቄሃለሁ ገባ እንዳለ ጣጣጣ ምን አይነት ፓስ ነው ማን ሀቨርዝ ያዘው ታስፈልግ ነበር ይሄ ቦክስ ውስጥ ማለት ነው ገብቷቸዋል አይደለም ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር በጣም ምን አይነት ሩጫ ኮንትሮል በጣም ትችላል በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው ሁለቱንም ሀፍ እንደውም ሰከንድ ሀፍ እንሻል ነበር ፈርስት ሀፍ የደነዘዘ ጨዋታ ነበር ግን እንችላለን በቃ ይሄን ነበር ያልኳችሁ ሄደን ማሸነፍ አለብን ስፖርቲንግን ለምን የሜዳችንን ጨዋታ ቀለል አድርገን ነው የምንጫወተው ገብቷችኋል በጣም ይቻላል በጣም ገባ አብሮማል መናን ያቅን ያመጣል አሉ ሻሺ ምንድነው እኔም በስፖርቲንግ ሊዝበን አታረጊው ኖ አረግሽው ወራዳ እንግዲያውስ አይንሽ ይቅላ ይሄ ሁለት አረንጓዴ ጠርሙስ ምናምን የሚለው ሰሰሪ እንዳለ ጠርሙስ ራስ ይሄው አረንጓዴው ጠርሙስ ተሰብሮልሻል ገብተሽ ተኝ የአርሰናል ደጋፊዎች ለሚበሉት ቀይ ወጥ ሌሎች ደጋፊዎች ማለት ነው ጠግ ላይ ቁጭ ብለው ምራቃቸውን ዋጥ ያረጉ አይብ አትወድም እንዴ አይብ አርግበት አራሱ ነገር ሴት ፒስ ነው ይቅርብህ ጉሮሮን ያንቀሃል አዋዜ ጥሩ ነው ያዝ አርግበት በክፍት ጨዋታ በኦፕን ፕሌይ አግባ እንዴ ይሄማ ይሄ ሐራም ፉትቦል ነው አንቱናስ ጨዋለው ቆንዶ በርበሬ ጎሏል እንዴ ወንድሜ አርሰናል የአርሰናል ደጋፊ ለሚበላው ቀይወጥ እናንተ ጫው የለውም ቆንዶ በርበሬ አንሶታል እንትን ጎሎታል ምትል አታፍሩም አርሰናል ለአርሰናል ደጋፊ መጣ ፖዚሽናል ፉትቦል ውብ እግር ኳስ አስጨንቆ መጫወት ምን ማለት እንደሆነ ልታስረዱ ስትመጡ አስጨንቋችሁ ውብ እግር ኳስ ተጫውቶኮ ዋንጫ የለህም ነው ያልከው ባርሴሎናን የፍጻሜ ጨዋታ በቀይ ወጥቶበት ያን ሁሉ ታምር አሳይቶኮ ማንንም ስለ አርሰናል ድንቅ ብቃት በዛ ሰዓት ያጨበጨበ የለም ዋንጫውን ተነጠቅ እምሽክ ተደረክ ነው እንጂ ያልከው እና አሁን መጣ አርሰናል ዋንጫ ሊበላ ሲንደረደር አርሰናል ደጋፊ ለሚበላው የጨዋታ ስታይል ለሚበላው ቀይ ወጥ ጮይሎም በርበሬ አንስቷል ቆንዶ በርበሬ ያርግበት ብለ ኮሜንት የመስጠት ስልጣን የለም ከቻልክ አድንቅ ካልቻልክ ዝም መበል ናሳ መያንዳንድና ይውል
ለዚህ ሊግ ማለት ነው እየከፈለው ያለው ዋጋ ምንም እየታሰበልን አይደለም፣ ከግምት ውስጥ እየገባልን አይደለም። ግን ማለት ነው ቼላው መክፈል ትችላለሽ። አሁን ይኸውልሽ በአርሰናል ምክንያት ትላንትና ስፖርቲንግን ካሸነፍን በኋላ ለተከታታይ 2ኛ ዓመት ፕሪሚየር ሊግ 5 ክለቦችን በቻምፒዮንስ ሊግ ማስመረጥ ችሏል። ሁሉ ይኸውልሽ በእኛ ነው፣ በእኛ ጥረት ነው፣ በማንም አይደለም። ስለዚህ ሼባውም እድል አለ። ቼላው አንተ ደግሞ እሑድ የምታረገውን ታውቃለህ። በቃ እኔ መንገዱን ከፍቼልሃለሁ። እሑድ መስራት ያለብህን ታውቃለህ። 64 ጊዜ ኦን ታርጌት ተመቶበታል። የሰውዬ 12ቱ ብቻ ነው የገባበት። 64 ጊዜ ተደብድቦ 12። ይሄ ሰውዬ ስንት እጅ ነው ያለው? እኔ ደግሞ አንዳንድ ጊዜ የዚህ ልጅ ነገር ግር ይለኛል። አለ ስንል የለውም ይላል። አረ የለም ጠፍቷል ስንላቸው ደግሞ አለው ብሎ ይመጣል። ወፍሯል ስንል ከስቻለሁ ይላል። ከስቷል ስንል ደግሞ ወፍሩ ደልቦ ይመጣብናል። አረ የዚህ ቤት ልጆች አረ ሰርፕራይዛችሁ በዛብን። አረ ባለፈው እንደዛ ሃንግማንን ቼላውን ባለቀ ሰዓት በስቶፒስ ታይም አንቀባረክልን። ይሁን ብለን ዝም አለን። ተነሳበት ስንል ደግሞ ረገብ አልክና ደግሞ ተመልሳ አሁን ስፖርቲንግ ላይ አረ ተበልብ ድካም ይሞታል እንዴ! ካሁን እኮ ተሰብሯል በጉዳት ወድቋል ስንላለን እየመጣችሁ ሰርፕራይዝ የምታደርጉን። አንዳንድ ንፍጭል ቲሞች ከተጫወቱ እኮ ዘመናት አለፋቸው። አረ ቀጣይን ፋሲካ 2ኛው ሊመጣ ነው። እንደው ጭምጭምታ ሲሰማ የእኛን ጨዋታ ከማየታቸው የተነሳ ደጋፊ ሆኗል አሉ። እኔ ልሙት። አይ አርሰናል አትኮብልል። ለዚህ ወንድና ወርቃማ ቲም እስቲ ኮሜንት ሴክሽን ላይ ፍቅራችሁን ግለጹልኝ። እወዳችኋለሁ። ቴንክ ዩ። ዛሬ የካይ ሃቨርት ጎል ስትቆጠር ማለት ነው ከካይ ሃቨርት በላይ ደስተኛ የነበረው አርቴታ ነው። ከተጫዋቾቻችን በላይ ደስተኛ የነበረው አርቴታ ነው። ከክለቡ ባለቤት በላይ ደስተኛ የነበረው አርቴታ ነው። ከደጋፊው በላይ ደስተኛ የነበረው አርቴታ ነው። የኔ ወንድም አይተኸዋል እንዴት ሰለብሬት እንዳደረገ፣ እንዴት እንደፈነጨ፣ እንዴት እንደሮጥ አይተኸዋል። የኔ አባት እኔ አንጀቴን እየበላኝ እኔ ሰው እግር ኳስ እኮ ፍትሃዊ አይደለችም አንዳንዴ። አረ ለዚህ ሰውዬ ዋንጫ ብቻ ሳይሆን ዋንጫዎች ስጪው እንጂ እግር ኳስ ምን ነክቶሻል? እጅግ በጣም የለፋ አሰልጣኝ ነው። ደክሟል፣ ወድቋል፣ ተነስቷል። አንተ አፈር የነበረ ቡድን 8ኛ የሚጨርስም ቡድንን አንስቶ አፈሩን አራግፎ ወልውሎ አጽድቶ ለዋንጫ የሚፎካከር ላለፉት አመታት ቡድን አድርጎት እዚህ አድርሶት እንዴት ነው እግር ኳስ ለዚህ ሰው አሁን ዋንጫ ለመከልከል የምታስቢው? ከቻልሽ አንቺ እግር ኳስ ፍትሃዊ ከሆንሽ ላንቺ ነው መጠይቅሽ። እኔ ይሄ እግር ኳስ ተመልካችና ደጋፊው ፍትሃዊ አይደለም። አንቺ እግር ኳስ የምትሰሚን ከሆነ ለዚህ ሰውዬ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ስጩ። የዛኔ እግር ኳስ ፍትሃዊ ነሽ ትባላለች። አርቴታ ይሄ ነገር ቢበዛበት እንጂ አንስበትም። ማንዬ አይዞን አርቴታ አይዞን። ዘንድሮ አናጣ ነግሬሽ ነበረ ባጥር ተንጠልጥዬ። ታዲያ ምን ያደርጋል ነነዬ እየ ኮፒ ሊንክና ሼር ያደረጋችሁ እንደ ወንዝ ጥቁር ድንጋይ ተኮልተው እስከ ሌሊቱ 6 ሰዓት ድረስ ተዘብልለው ሲቋጠሩ ለነበሩት ለነሱ አካላት አድርሱልኝ። መቼስ እዚህ ውስጥ ጨዋታ ውስጥ የላችሁበትም። ነገር ግን በማያገባችሁ እንደርጎዝም ጥልቅ የምትሏት ነገር አለች። ይሁን ፈቅደናል፣ ግን እኛስ አሸንፈናል፣ ሰተልከናል። ሰስፔንስ የሚለውን ቃል ማወቅ ትፈልጋላችሁ? ይሄ ጨዋታ ነው። ባለቀ ሰዓት በስቶፒስ ታይም ስቅጥ የታባሽ እንጂ 2 ዋንጫዎች ከእጃችን የሚፈለቅቀው አካል አለን። በትክክል ይሄንን ለእናንተ ትቼላችኋለሁ። ተደሰታችሁ አይደል? ባለፈው ኤፍኤ ካፕ ወደቁ ብላችሁ ለዛውም ስመጥር የሆንበትን ቶፕ የሆንበትን ዋንጫ ወደቁ ብላችሁ አወራችሁ አይደለ? እኛ ጉዳያችን ከቻምፒየንስ ሊግ እና ከፕሪሚየር ሊግ ጋር ነው። እስቲ ይችላል አስምሩልኝ። እስቲ ቤተሰቦች ኮሜንት ሴክሽን ውስጥ በመግባት በዚህ ጨዋታ የቋጠሩ ሰለባ ለሆኑት ለነፈጨሉ ቲሞች አድርሱልኝ። RIP እያላችሁ ሬስት ኢን ፒስ። ቴንክ ዩ። ካያ ባያ ይላል ያራዳ ልጆች። ከሀቨርት ቻምፒዮንስ ሊግ ላይ ተፈልጎ ቀርቶ ያውቃለሁ። ያን ውብ የቻምፒዮንስ ሊግ ምሽት ማን ይዘነጋል? ያራዳ ልጆች አሁንስ ነው ያራዳ ልጅ አርቴታን እጅ አውጥቶ ነው እኔ ዱቤ አይደለሁም ማስጠጋኝ ስራዬ ልዩ ነው አለ። ባለፈው ለጣም ኮሌው ኬሪጅ አሲስት አድርጌያለሁ፣ ዛሬም ታምር እሰራለሁ አለ። ገባ ባለቀ ሰዓት ለቋጣሪም ለነጋሪም እንዳይመች አድርጎ ወገብ ዛላውን ተፈለጠ ዶማ ነው አጋድሞ ቁጭ አረገው በገዛ ሜዳው ስፖርቲንግ ያለ ምንም ጭቅጭቅ ነው ማለት ያራዳ ልጅ ማጫወት ነገር
ሀብታም አለሽ ከሀበር ዳራዳ ልጆች። እኔም ለእናንተ አንድ የቴሌግራም እጅግ በጣም አስደናቂ ቤታችሁ ሆናችሁ ኦንላይን ልትሰሩት የምትችሉትን ስራ ልጠቁማችሁ ማለት ነው። ያራዳ ልጆች ብራችሁን ከ3 እስከ 5% ድረስ እጥፍ ማድረግ የሚችል አስደናቂ ስራ ነው። ከላይ የምትመለከቱትን የቴሌግራም ቻናል ማለት ነው ሄዳችሁ ቴሌግራም ላይ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። እንደዚሁም ደግሞ ባዮ ላይ ባለው ሊንክ ነክታችሁ ስለ ስራው ሙሉ መረጃ ማግኘት ትችላላችሁ። ምን አለፋችሁ ብዙ ሰዎች እየገቡ እየተጠቀሙበት ነው የሚገኘው ማለት ነው። ገንዘብህን እንደ ጉድ ነው የምታባዛው ነው ማለት ቤኪ ይለይ ድርጅት ብሩክ ሲግናል ይሰኛል ማለት ነው። ምን አለፋችሁ ኢንቨስት ካረጋችሁበት ውጤቱ ልዩ ነው ይላል። ቴሌግራም ቻናሉ ላይ እየገባችሁ በደንብ ስለ ስራው ማወቅ ትችላላችሁ ማለት ነው። ያራዳ ልጆች ስራ ለሚፈልጉ ሰዎች ሼር ኮፒ ሊንክ እያደረጋችሁ አድርሱት ማለት ነው። ሚኬል አርቴታ ግን ቻምፒዮንስ ሊጉ ላይ ልዩ ነው። አላ እንዴት ነው ምድረ ነሆለሊያንስ እየተቋጠረለት ነው። እንዴት ነው ይሄ ነው ቋጠሮ ማለት ይሄ ነው። ማርቲኔሊ፣ ሮናልዲኒዮ፣ ጎቾ፣ ዳሲልቫ ጁኒየር ብዬሻለሁ። አንቺ በቃ ቻምፒየንስ ሊግ ላይ ሁሌም ግን ምንድነው ያደረግሽው አንቺ? የሆነ አምፔር የሆነ ነገር እናቴ ትሙት ከሀበርት የምራንተን የጨረስከው ያንኳስ ሳብ ጠቅምና አንተ ከሀበርት እንደዚህ አይነት ፊኒሽንግ ካንተ ማርቲኔሊ በሚያስፈልገን ሰዓት እንደዚህ ነገር ማርቲኔሊ የምር አንተ ኤአይ ናችሁ ሁለት እንደዚህ ማታረቁ ዴቪድ ራያ ምንድነው ስታረግ የነበረው? ማን አንተ የሰው ልጅ እኮ ነው አይ ሚን የሰው ልጅ ነህ አይደለ? ይሆናል መስአል ሁሌ ፐርፌክት መሆን የለም እኮ ሰው ሆነ ተፈጥሮ ሁሌ ፐርፌክት አልተፈቀደም። ካውል አንተ ምንድነው ስታረግ የነበረው? አረ በፈጣሪ ከሀበርት ሌላ ሊብ አረኒ ቃል የለኝም። ክርስቶስን በደንብ እንመለስልን እያንዳንዱ ተጫዋች ሁላ አመመለስ ይመስለኛል። በደንብ ኮፒ ሊንክ ሪፖስት አድርጉት። ኮሜንት ላይ እስኪ አንዴ ማለት ምድረ ነሆለሊያንስ እያላችሁ ጻፉልኝ። ይመሻሽ ፎሎ ማድረግ እንዳትረሱ። ከአርሰናል 1-0 የተማርናቸውን ነገሮች ልንገራችሁ። እኔ ውጤት አይቼ ፖዚቲቭ እየሆንኩ እንዳይመስልህ። ላይንአፕ ቪዲዮዬን ማየት ትችላለህ፣ ሃፍ ታይም ቪዲዮዬን ማየት ትችላለህ እና ጎል ስናገባ የአርቴታን ፊት ብቻ ይው። ይሄ ያቀድከው ነገር ሙሉ በሙሉ ሲሳካልህ ነው የሚመስለው። ተረዳኝ አይደለ? እንዴት እንደሚጮት ምን ማድረግ እንደሚፈልግ ስላወቅኩኝ ላይንአፓችን ከቤን ዋይት ውጪ አንድ አይነት ፈርስት ሃፍ የሰራሁት ቪዲዮ ሙሉ በሙሉ የሚፈልገው ነገር እንዳለ ደቅ እንደደረገ ምፈልገው ብዬ የሰራሁት ሁላ ቪዲዮ አለ። ገብተህ እንዲሆን እንዲከሰት ምፈልገው ብዬ የሰራሁት ቪዲዮ ማለት ተረዳኝ። ክሬት የሚገባቸው ተጫዋቾች ዳቪድ ራያ ምን አይነት ቡድን እንደነበር ልንገር። ስፖርቲንግ እንዳትንቀው የነበረበትን ሬኮርድ እንደዚህ አይነት ስትሪክ ላይ ነበር እኛን እስኪገጥም ድረስ በሜዳው የነበረው ስትሪክ እንዳይመስልህ እኛ ተረዳኝ አይደለ? አንዳንድ የአርሰናል ደጋፊዎች እንዴት እንዲጫወት ነው የምትፈልጉት? እንደዚህ ምናምን ብለህ ልታስረዳኝ እንዳትሞክር። ገባህ? ይሄን አጫወት ወስደህ ቀበሌ ቡድን አሰልጥንበትና የሆነ ነገር ፍጠር። ገባህ? እኔ የሚታየኝ ማን ነው አሰልጣኛችን ማድረግ የፈለገው ነገር ምንድን ነው? አንድ እሱን ነገር በምን ደረጃ አሳክቶታል? 100% የፈለገውን ደቅ ያደረገው ፊቱ ብቻ ይነግርሃል ነው የምልህ። we are the gunners ዋናው ጣርሲ ፋሚሊት ነው ያላችሁት። ስለሚቻለ በደንብ እኮ ለቋጣሪ የማይመች ቡድን ያለኝ ግስ እስከዚህ ሰዓት ድረስ ሲቋጥሩ የነበሩት አሪፍ የመልስ ምትነች ሲቋጥሩ የነበሩት ጸጥ ብላ አርሲዬ ውይ 90 ደቂቃ ተጨምሮ 1-0 ወይኔ እንዴት ደስ እንዳለኝ ከምሬን ነው የምላችሁ። አሳይተን ነሳናቸው ከሜዳችን ውጭ ተጉዘን 1-0 በጣም ጸድ የሆነ ውጤት ነው። ከምሬን ነው የምላችሁ። በቃ አቻ ተጠናቀቀ ብዬ አስቤ ነበረ። አርሲያ አላሳፈረችንም። በሜዳችን ደግሞ እንጠራቸውና 2 ጎል ወይ 3 ጎል አግብተን አንድ ላይ በደምር ውጤት 4-0 ወይ 3-0 ምና አሸንፈን እናልፋለን ማለት አይደለ? ጸዳ ያለች ምሽት እናድራለን ማለት ነው። የስ ስለሚቻል ፋሚሊ የት ነው ያላችሁት? የአርሰናል ጨዋታ የተቀየረው እዚች ጋር ነው። እቺኛዋ ቀያሪ ናት። ኦኬ አሪፍ ነበረ። መጀመሪያ ማርሰናል ፈርስት ሃፍ በጣም እንትን ነበረ፣ ኢኮኖሚካል ነገር ነበር የተጫወቱት ጨዋታ። ሰከንድ ሃፍ ይሻላል። አታኪንጋችን በጣም ምርጥ ነበር። ኦዲጋርድ ወጣች፣ ነገሮች የተበለሻሹ ይመስሉ ነበር። ሚድፊልዱ ምናምን የተረበሸ ይመስል ነበር። ከዛ እነዚህ ገቡ። ማክስ ዶማን ማለት ነው። ማክስ ዶማን ኧረ ቢስሚላ አንተን ማየት ፈልጋለሁ። አድገህ ትልቅ ሰው ሆነ ማየት ፈልጋለሁ አንተን ማለት ነው። ማርቲኔሊ የሚገርም አሲስት ነው ያደረግሽው። ማርቲኔሊ የሚገርም አሲስት ነው ያደረግከው። አርቴታ ጥሩ ቅያሬ ነው የቀየርከው። ዛሬ አሪፍ ነው። በቃ ዋናው ማሸነፋችን ነው። አሁን ትኩረታችንን ወደ ቦርንማውዝ ጌም እናደርጋለን። ከዛ የመልሱን ጨዋታ ደግሞ ትኩረታችንን ወደዛ እናደርጋለን። ከዛ ደግሞ ትኩረታችንን ወደ ሲቲ እያደረግን ትኩረት እየቀያየርን እንቀጥላለን ማለት ነው። አሪፍ ነው። እንኳን ደስ አላችሁ የአርሰናል ደጋፊዎች፣ ይመቻችሁ። በቃ
አርሰናል ከዚህ በኋላ ተበላ፣ በቃ ደነገጠ፣ ፈርቷል። አሁን ስፖርቲንግ ደግሞ አይለቆም። ከዛ በርንማውዝ ሲቲ እየመጣን እውነተኛው ያ ክፉ ሀበሻ ነው የማንቸስተር ደጋፊ በቃ ወጣሁት ዛሬ። ክፉ ሀበሻ ይሄ ሰው ሲያልፈለት የማይመቸው የራሱ እዚህ ጋር እያከከ የሰውን እንትን የሚል አባቴ እንቅልፍህን ተኛ። እመነኝ ፕሪሚየር ሊጉ ዝም ብለው አንተ ከሀገር ትወጣለህ። 4 ብላችሁ ነበር 3 ምን አገባ ከሀገር ውጣ። ለነገሩ ከሀገር አትወጡ፣ ክፍለ ሀገር አትሄዱም፣ እዚህ አዳማ አትሄዱ። አንተ አርቴታ ከነቅያሪዎች አሰላሙ አለይኩም። ዛሬ ይኸውልህ አገባህ እንጂ ጨዋታው አልቆ ሚካኤል ችለሃል፣ በቃ ዛሬ ችለሃል ልልህ ነበር። ጭራሽ አገባ ቅያሪ ምን እድሜ ዛሬ ለበረኛና ተከላካይ መስመሩ ለደባሪው ደግሞ ዘጊው ፊት መስመራችን እንጂ አንተ ዛሬ ከነቅያሪ እስከ 90 ደቂቃ በሰው ሜዳ ላይ ተፈራለህ፣ በራስ ሜዳ ብለህ ስንጠብቅ አንተ አጥቅተህ ተጫወትክ። ምርጥ ቅያሪ፣ ምርጥ አጫወት። በቃ ፊት ለፊቱ ጥርስ አልባ ያሮጊት ጥርስ፣ በቃ በጣም የዘነጠ ሰውዬ ግን ጥርስ የሌለው ማለት ነው። እንደዛ ነው። ኋላ መስመራችን አተረፈን። ዛሬ በጣም ቤስት ነበር። እንዲህ ብትሆን አንድ ሰው ተንፍሶ እኮ አይናገርህም። ለምን አንተን እንሰድባለን? እንዲሆን 10 ጨዋታ ተሸነፍ በቃ አይደለም እንደ የዛሬው በቃ ባታሸንፍም በጣም ችለሃል። ለኋላ መስመራችን ምርጥ ነው። መሃል ዴክላን ራይስ ምርጥ ነው። ከዛ ውጪ ያለ ኮተት ነበር። ዛሬ ግን በጣም